ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምረዋል። ርዕሰ ጉዳዮችን አስቀድመን እናስተዋውቃችሁ። ሁለት የሲቪል ማህበረሰብ ድርጅቶች ምህዳሩ ሰፍቷል በሚለው የባለስልጣኑ ብያኔ ላይ የተቃረነ አስተያየት ሰጡ። ዩኒሴፍ 100,000 ገደማ ሰዎች ከደቡብ ሱዳን ወደ ኢትዮጵያ መሰደዳቸውን አስታወቀ። በኢራን ጦርነት ላይ የተሰማራው የአሜሪካው የአውሮፕላን ተሸካሚ መርከብ ፎርድ የእሳት አደጋ አጋጠመው። አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ሁለት የሲቪል ማህበረሰብ ድርጅቶች ምህዳሩ ሰፍቷል በሚለው የባለስልጣኑ ብያኔ ላይ የተቃረነ አስተያየት ሰጡ። የሲቪል ማህበረሰብ ድርጅቶች ባለስልጣን ባለፉት ዓመታት ተከናውነዋል ባላቸው የተለያዩ የሪፎርም ተግባራት የሲቪክ ምህዳሩ ከመቼውም ጊዜ በላይ ሰፍቷል ሲል አስታውቋል። ምህዳሩ ስለማስፋቱ አመላካች የሆነው የሲቪክ ማህበረሰብ ድርጅቶች ቁጥር በ2010 ከነበረው በ3 እጥፍ መጨመሩ ነው ተብሎ የተገለጸ ሲሆን ድርጅቶቹ በዲሞክራሲ ስርዓት ግንባታ፣ በሰላምና በሰብአዊ ድጋፍ ላይ የሚሰሩት ስራዎች ከፍ ማለታቸውን ተመላክቷል። ይሁን እንጂ የተለያዩ የሲቪል ማህበረሰብ ድርጅቶች መንግስት በሚያወጣቸው ህግጋት፣ አዋጆችና በሚያከናውናቸው ተግባራት ላይ ቅሬታቸውን ሲያሰሙ ይስተዋላል። የሲቪክ ምህዳሩ ከመቼውም ጊዜ በላይ ሰፍቷል በሚለው ሀሳብ ዙሪያ አዲስ ማለዳ የሲቪል ማህበረሰብ ድርጅቶችን አነጋግራለች። አዲስ ማለዳ ያነጋገረቻቸው የቪዥን ኢትዮጵያ ኮንግረስ ፎር ዴሞክራሲ መስራችና ዋና ዳይሬክተር ታደለ ደርሰህ የሲቪል ማህበረሰብ ድርጅቶች ቁጥር መጨመር ከምህዳር ጋር አይገናኝም በማለት የባለስልጣኑን ብያኔ ውድቅ አድርገውታል። ዳር ጠበበ ሰፋ የምንለው መቼ ነው? የቁጥር መጨመር የቁጥር አለመጨመር ምህዳርን ሊያሰፋና ሊቀንስ አይችልም። ዜጎች የመንቀሳቀስ፣ ዜጎች ሀሳብን የመግለጽ፣ ዜጎች ተንቀሳቅሶ የመስራት ሁኔታ፣ ዜጎች ሀሳባቸው የመግለጽ ሁኔታ አለ ወይ የሚለው ነገር እንጂ የቁጥር መጨመር ወይም የቁጥር መቀነስ ከምህዳሩ ጋር ብዙም ለውጥ ሊያመጣ ይችላል የሚል አመለካከት የለኝም። የሲቪል ማህበረሰብ ድርጅቶች ባለስልጣን ቀልጣፋ የአገልግሎት አሰጣጥ እንዲኖር ዲጂታላይዜሽን ላይ አተክሮ ስለመስራቱ የተጠየቁት ታደለ ግንዛቤው ሳይኖርና የኢንተርኔት ተደራሽነት ሙሉ ሳይሆን ዲጂታል ሆኗል ስለተባለ ዲጂታል አይሆንም ሲሉ ሁለተኛውን የባለስልጣኑን መስፈርት አጣጥለውታል። መጀመሪያ አዌርነስ ክሬሽን በህብረተሰቡ ያስፈልጋል። ዝም ብሎ ዲጂታል አለ ስለተባለ አይደለም። መጀመሪያ ግንዛቤ ማዳበሪያ ነገሮች ግንዛቤ መስጠት አለበት። ምክንያቱም ዲጂታል ለማድረግ ለህብረተሰቡ መጀመሪያ የቴክኖሎጂ እና የኢንተርኔት ጉዳዮች መሟላት መቻል አለባቸው። ያን አይቶ እንጂ እንደዚሁ ዲጂታል አድርገናል ስለተባለ ዲጂታል ሊሆን አይችልም። ምን ያህሉ ህዝብ ግን በቂ ግንዛቤ ያለው ስለ ዲጂታል አስቀድሞ መሰጠት የሚገባው የግንዛቤ ማዳበሪያ ትምህርቶች ወይም የግንዛቤ ማዳበሪያ ስራዎች መስራት አለባቸው። ጅምሩ መልካም ነው፣ ግን ይህንን 100% ተግባራዊ ማድረግ አይቻልም እና የጅምር የበለጠ ተግባራዊ እንዲሆን ግን ባለድርሻ አካሎች በሙሉ የራሳቸው ሚና መወጣት ያለባቸው። ከዛ ባሻገር ደግሞ አስፈላጊውን ግንዛቤ ማዳበሪያ ትምህርት ለህብረተሰቡ መስጠትም ያስፈልጋል። የሲቪል ማህበረሰብ ድርጅቶች በሀገራዊ ጉዳዮች ላይ የማይተካ ሚና አላቸው የሚልም ባለስልጣኑ፣ በተግባር ግን በድርጅቶቹ በሀገራዊ ጉዳዮች ለአብነት ያህል በሀገራዊ ምክክር ሂደቱ ያላቸው ተሳትፎ አነስተኛ መሆኑን ታደለ ይገልጻሉ። ካለው 8,410 ሲቪክ ማህበራት ከ50 የማይበልጡ ሲቪክ ማህበራት ናቸው እየተሳተፉ ያሉት እና እነዛ ደግሞ ዘሴም አንድ አይነት ሰዎች ናቸው ወይም አንድ አይነት ናቸው ጊዜ ያንን በማድረግ አሳትፈናል የሚለው ነገር ብዙም አያሰድም። ስለዚህ ሁሉንም የህብረተሰብ ክፍል ማሳተፍ አለበት። በተቃራኒው የሪድም ዘ ጀነሬሽን ዋና ዳይሬክተር እና የሲቪል ማህበረሰብ ድርጅቶች ምክር ቤት የስራ አስፈጻሚ አባል የሆኑት መላኩ ስብሐት የሲቪል ማህበረሰብ ድርጅቶች ቁጥር መጨመር አንድ የምህዳሩ መስፋት መገለጫ ነው ሲሉ ይከራከራሉ። አንድ መለኪያ ሊሆን ይችላል፣ ግን ብቸኛ መለኪያ መሆን አይችልም። ብቸኛ መለኪያ ባይሆን ምንድነው እንዳን ምህዳሩን አንስቷል ምን ማለት ለመመዝገብ ምንም አይነት የሚያግድ ነገር የለም። ማንም ሰው ተደራጅቶ የበጎ አድራጎት ስራን የሲቪል ሶሳይቲን ስራ ለስራ ቢል ምንም የሚያግደው ነገር የሌለ እንደሆነ ምህዳሩ ላይ በህግ አውዱ ላይ ምንም የሚከለክለው ነገር እንደሌለ ማሳያ ነው። ይሄ አንድ ማሳያ ነው፣ ግን ብቻውን አይደለም። ምክንያቱም ሌሎች ነገር ወደ ስራው ስትገባ ሌሎች ማየት ያለብህ ነገሮች የተደራሽነት አንፃር ሌሎች ነገሮችን ከሪሶርስ ጋር ተያይዞ ያለ አክቲቭሊ ኢንጌጅ እንዲያደርጉ
ከማድረግ አንጻር ግን በርካታ ስራዎች መስራት ይኖርባቸዋል። ዲጂታላይዜሽንን በተመለከተ የሲቪል ማህበረሰብ ድርጅቶች ባለስልጣን የሰራው ስራ ጥሩ ነው ሲሉ መላኩ አሞካሽተዋል። እሱ በጣም ጥሩ ነገር ነው። ምንም አይነት የአንደኛ መረጃዎቹን በዲጂታል ታገኛለህ፣ ኦንላይን ፕሮሰስ ታደርጋለህ። እነዚህ በጣም ትልቅ የስራ መሻሻል ነው። በባለስልጣኑ የተወሰደው እርምጃ በጣም አፕሪሼት የሚደረግ ነው። በዚሁም መቀጠል ያለበት ነው። እንደገናም ደግሞ ከተጠያቂነትም አንጻር እዛ ላይ ካስቀመጡት ጊዜ አንጻር የሚመዘገቡት ድርጅቶች ሰነድ የማሟላት እንደዚህ ችግር ካልሆነ በስተቀር በምን ያህል ጊዜ ምዝገባውን ጨርሰው ሰርቲፊኬቱን ሊያገኙ የሚችሉበትንም ያስቀምጣሉ እና ይሄ በጣም ሊደገፍ ሊበረታታ፣ እንደውም ሌሎች የመንግስታዊ አገልግሎት ሰጪ ድርጅቶችም ይሄንኑ እንደ ምሳሌ ይዘውት ሊሄዱ የሚችሉት ነገር ነው ብለን ነው እናስብ። የሲቪል ማህበረሰብ ድርጅቶች በሀገራዊ ጉዳዮች ላይ ከፍተኛ ሚና እየተወጡ ነው የሚሉት የሲቪል ማህበረሰብ ድርጅቶች ምክር ቤት ስራ አስፈጻሚው ለአብነት ያህል በሀገራዊ ምክክር ሂደቱ አላቸው ያሉትን ሰፊ ተሳትፎ አንስተዋል። ሀገራዊ ምክክር ጋር ተያይዞ እንግዲህ አጀንዳ ማሰባሰብ ጀምሮ ከመጀመሪያው በየክልሉ የተደረጉትን አጀንዳ ማሰባሰብ ሂደት ውስጥ ከዛም ቀደም ብሎም ደግሞ የሲቪል ሶሳይቲዎችን አጀንዳ የሲቪል ማህበረሰብ ድርጅቶችን አጀንዳም ደግሞ በተደራጀ መልኩ አደራጅቶ ወደ ለኮሚሽኑ የማስገባት እንደገናም ደግሞ በተለያየ አካባቢ ያሉ ወጣቶችን ደግሞ በማሳተፍ እንደዚሁ ካውንስሉ ሌሎች አባላት ጋር በመሆን የወጣቶች አጀንዳ ደግሞ በተለየ መልኩ ተሰባስቦ ለኮሚሽኑ የሚሰጥበትን ሁኔታ ሲሰሩ ቆይተዋል ማለት ነው። ስለዚህ እነዚህ እንትኖች እንግዲህ ትልቅ አስተዋጽኦ ይኖራቸዋል ማለት ነው። በዚህ መልኩ ነው እንግዲህ ፕላትፎርም ጠንከር እያለ ይሄዳል። ዩኒሴፍ 100,000 ገደማ ሰዎች ከደቡብ ሱዳን ወደ ኢትዮጵያ መሰደዳቸውን አስታወቀ። ድርጅቱ አክሎም ይህ መፈናቀል የተከሰተው የደቡብ ሱዳን ጦር በተቃዋሚዎች እጅ የምትገኘውን የአኮቦ ከተማን ነዋሪዎች ለቀው እንዲወጡ ቀደም ብሎ በሰጠው ትዕዛዝ መነሻነት መሆኑን ገልጿል። በጆንግሌ ግዛቱ እያየለ በመምጣቱ የህፃናት ሁኔታ አሳሳቢ ደረጃ ላይ መድረሱን ያስጠነቀቀው ዩኒሴፍ የተፈናቀሉ ህጻናት የተመጣጠነ ምግብ እጥረት መጠን እጅግ ከፍተኛ መሆኑንም አመልክተዋል። በኢትዮጵያ ድንበር አቅራቢያ የምትገኘው አኮቦ ከተማ በአሁኑ ወቅት ተጋላጭ ወገኖችን፣ ተፈናቃይ ቤተሰቦችንና በሰብአዊ እርዳታ የሚደገፉ የአካባቢውን ማህበረሰቦች ጨምሮ 270,000 የሚገመቱ ሰዎችን እያስተናገደች እንደሆነ ድርጅቱ ገልጿል። ከነዚህም መካከል ከግማሽ በላይ የሚሆኑት ሴቶችና ህጻናት ናቸው። ይህ የቅርብ ጊዜ መፈናቀል የተከሰተው ደቡብ ሱዳን ከፍተኛ የሰብአዊ ቀውስ ውስጥ ባለችበት ወቅት ነው። ዓለም አቀፉ የፍልሰተኞች ድርጅት በየካቲት ወር ላይ ባወጣው መግለጫ የገንዘብ ድጋፍ እጥረት በሀገሪቱ ውስጥ የሚገኙ ከ1.9 ሚሊዮን በላይ ተፈናቃዮች ህይወት አደጋ ላይ እየጣለው መሆኑን ማስጠንቀቁ ይታወሳል። በኢራን ጦርነት ላይ የተሰማራው የአሜሪካው የአውሮፕላን ተሸካሚ መርከብ ፎርድ የእሳት አደጋ አጋጠመው። ከኢራን ጋር በሚደረገው ዘመቻ ላይ የተሰማራው የአሜሪካው አውሮፕላን ተሸካሚ መርከብ ጄራልድ አር ፎርድ በመርከቡ ላይ በደረሰ የእሳት አደጋ ምክንያት ለጊዜ ወደ ወደብ ይገባል ተብሎ እንደሚጠበቅ የአሜሪካ ባለስልጣናት አስታወቁ። ይህ የሆነው ከቴህራን ጋር ጦርነት ከተጀመረ በ18ኛው ቀን በዕለተ ማክሰኞ ነው። የአሜሪካ አዲሱና የዓለም ትልቁ የሆነው ይህ አውሮፕላን ተሸካሚ መርከብ በአሁኑ ወቅት በቀይ ባህር ይገኛል። መርከቡ በግሪክ ደሴት ክሬት በሚገኘው ሱዳቤ ለጊዜው ያርፋል ተብሎ እንደሚጠበቅ ሁለቱ ባለስልጣናት ገልጸዋል። የጦር መርከቡ ወደ መካከለኛው ምስራቅ ከመምጣቱ በፊት በካሪቢያን ባህር ውስጥ በቬንዙዌላ ላይ በሚደረጉ ዘመቻዎች ላይ መሳተፍን ጨምሮ ለ9 ወራት በስምሪት ላይ ቆይቷል። ሮይተርስ ስማቸው እንዳይጠቀስ የፈለጉ ሲል ማንነታቸውን ያልገለጻቸው ባለስልጣናቱ መርከቡ በደሴቱ ለምን ያህል ጊዜ እንደሚቆይ አልገለጹም። ከባለስልጣናቱ አንዱ እንደተናገሩት በመርከቡ ዋና የልብስ ማጠቢያ ክፍል ውስጥ እሳቱ ሲነሳ ወደ 200 የሚጠጉ መርከበኞች ከጭስ ጋር በተያያዙ ጉዳቶች ሕክምና ተደርጎላቸው እሳቱን በቁጥጥር ስር ለማዋል ረዥም ሰዓታት የወሰደ ሲሆን ወደ 100 የሚጠጉ መርከበኞች የመኝታ ክፍሎች ላይም ጉዳት አድርሷል። አንድ ወታደር በደረሰበት ጉዳት ምክንያት ለሕክምና ከመርከቧ በአውሮፕላን ተወስዷል ሲሉ ባለስልጣኑ ገልጸዋል። በጦር መርከቧ ላይ የደረሰውን ጉዳት መጠን መጀመሪያ የዘገበው ኒውዮርክ ታይምስ ሲሆን ፔንታጎን ግን ለቀረበለት ጥያቄ ምላሽ አልሰጠም። እሳቱ መጀመሪያ በተነሳበት ወቅት
ቦልት የአሜሪካ ጦር በመርቡባ የሞተር ኃይል ማመንጫ ላይ ምንም አይነት ጉዳት እንዳልደረሰና የአውሮፕላን ተሸካሚ መርከቡ ሙሉ በሙሉ በስራ ላይ እንደምትገኝ ገልጾ ነበር። ከ5000 በላይ መርከበኞችን አሳፍሮ የሚገኘው ፎርድ እንደ F-18 ሱፐር ሆርኔትስ ያሉ ተዋጊ ጄቶችን ጨምሮ ከ75 በላይ ወታደራዊ አውሮፕላኖችን ይይዛል። በተጨማሪም መርከቡ የአየር ትራፊክን ለመቆጣጠርና ለመርከብ ጉዞ የሚረዱ ዘመናዊ ራዳሮች አሉት። ዕለታዊ ዜናችን በዚሁ ተጠናቀቀ። ጤና ይስጥልኝ።